የሰው ነገር እንግዲህ ታውቃላችሁ አይደለ? እንቅልፍ ያስተኛ፣ አስበላ፣ አስጠጣ፣ ትሳቀቃላችሁ የሰው ነገር ስትወስዱ ማለት ነው። የሆነው እንኳን የሰው ነገር ሰርቃችሁ ይቅርና የሆነ ገንዘብ ራሱ ብድር ካለባችሁ ትጨነቃላችሁ። ወይኔ ይሄ ብድር መቼ ነው የምመልሰው? መቼ ነው ተመልሼ ከዚህ ነገር የምገላገለው ትላላችሁ። የሰው ነገር ያስጨንቃል፣ ያስፈራል። እና ሄርሜላም እንደዛ እየሆነች ነው። የራሷ ነገር ቢሆን ኖሮ የአብርሃም የሩቲ ባይሆን የልጅ አባት ባይሆን ባለትዳር ባይሆን ኖሮ ይሄድብኛል ብላ አትፈራም። ሌላ ሴት ትቀማኛለች ብላ አትፈራም። ትተማመናለች በራሷ ማለት ነው። ግን የሰረቀች ነገር ስለሆነ ትሰጋለች። በቃ ፕራንክ ባደረጋት ቁጥር ልቧ ይመጣል። ትላንትና ፕራንክ ለማድረግ እንግዲህ ተዘጋጅታ ፕራንክ አረጓለሁ ብላ በራሷ ፕራንክ ተደረገች ማለት ነው። እና አብርሃምን በዚህ አጋጣሚ ሳላደንቀው አላልፍም። ተጫወተባት ማለት ነው። ሽንቷን ራሷ ልትለቅ ትንሽ ነበር የቀራት። ምክንያቱም ጥሎኝ ይሄዳል ብላ ስለምታስብ ደግሞ እሱ አይቀርም፣ ነገ ጥሎሽ ይሄዳል፣ አለቀ። ደግሞ ቀለበት እንዳደረግ አታውቅም ያለች አንቺ ባለትዳርና የልጅ አባት እንደሆነ እያውቅሽ አይደለ እንደ መጠሽ የተለጠፍሽበት አንቺ ከንቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ትረፍረፍ ይበልልኝ። የሰው ወርቅ ያደምቅ የሚባለው አባባል ለሄርሜላ ልበልላት ብዬ ነው ዛሬ ብቅ ያልኩት ማለት ነው። ምክንያቱም የሰውን ነገር ወስዳ እንደዚህ ካሳች እኮ እዚህ ወደዚህ ከመጣች በኋላ ይሄ ሜካፕ ነው እንጂ ሰው ያስመሰላት ማለት ነው። አብርሃምን አፈቅረዋለሁ ብላ ከመጣች በኋላ ሰውነቱ ራሱ ቄጧ ራሱ እያለቀ ነው። ይሄ የምትመካበት ቄጧ ማለት ነው። በሱ አይደል የምትመካው። ሰው በፈጣሪው ይመካል፣ በፈጣሪው ይተማመናል። እሷ በሱ ነው የምትተማመነው ማለት ነው። በሱ ነው በቃ አለኝ አለኝ ብላ እሱን እያሽከረከረች ወንዱን ሁሉ እንትን እየተላጣጠፈችበት ስለምታማልን ባለትዳር ስለምታፈርስ ትዳር ያለውን ባል ስለምታማግጥ በሱ ነው ራሷ የምትተማመነው። ሰው በፈጣሪው ነው የሚያምነው። ከዛ በኋላ በራሱ ይተማመናል። እሷ በቂጧ ነው በጭንቅላቱ ሰው ያስባል፣ ያ ይተማመናል አይደለ? በጭንቅላቱ ይሄ እናደርጋለሁ ብሎ እሷ በእግሯና በቂጧ ነው የምትተማመነው። ይቺ ከንቱ የሰው ከንቱ